ዘማሪት የምስራች ስምዖን ዛሬ በአዲስ አበባ ዮጎ ቤተክርስቲያን ሽኝት ተደርጎላታል። አስከሬኗም ወደ ትውልድ ሀገሯ አርባ ምንጭ ተሸኝቷል። በዮጎ ቤተክርስቲያን በርካታ ሰዎች፣ ታዋቂ ሰዎች፣ ቤተሰቦቿ፣ ወዳጆቿ ተገኝተው ስለዚች ድንቅ ሰው የህይወት የእምነት ጽናት ምስክርነት ሰጥተዋል። ከነዛ መካከል ጮኛዋ ያለው ነገር በጣም እጅግ አነጋጋሪና ልብ ሰባሪ ነው። በቅርቡ እከተልሻለሁ፣ በቅርቡ ወዳንቺ እሄዳለሁ፣ መጣለሁ ብሎ ጮኛዋ በመድረክ ላይ እንባ በተቀላቀለበት ሲቃ በተቀላቀለበት ድምጽ ገልጿል። አባቷም የምስራች የምትኖረው ለቤተሰቦቿ ነው፣ ለራሷ ገና መኖር አልጀመረችም፣ ግን እግዚአብሔር ያደረገው ትክክል ነው በማለት እሳቸውም እጅግ መሪር ሐዘን ላይ መሆናቸውን መሞቷን መቀበል እንዳልቻሉ ግን እግዚአብሔር ያደረገው ትክክል ነው ብለው በዚሁ የዘማሪት የምስራች በዮጎ ቤተክርስቲያን ላይ በተደረገው የሽኝት መርሃ ግብር ላይ ገልጸዋል። እንግዲህ ዘማሪት የምስራች ህልፈቷ ከተሰማ በኋላ በርካቶች ጥልቅ የሆነ ሐዘናቸውን በተለይ ለጌታ ያላትን ፍቅር፣ ታማኝነት፣ ጽናት፣ የአገልግሎት ጥግ ሲገልጹ ይሰማል። ዘማሪት የምስራች እጅግ በጣም ለጌታ ፍቅር ያላት በህመም ውስጥ በስቃይ ውስጥ በመከራ ውስጥ ሆና እንኳን የጌታ ፍቅርን ተስፋን ለሌሎች የምታስተምር ጠንካራ እምነት ያላት ዘማሪት እንደነበረች ይገልጻሉ። ብዙዎች እንግዲህ እሷን ለማዳን ርብርብ አድርገዋል። በድንገት ህይወቷ በማለፏ ደግሞ ከዳር ዳር መላው ኢትዮጵያውያን እጅግ ልባቸው አዝኗል፣ አልቅሰዋል። ቢሆንም ግን ወደምትወደው ጌታ ነው የሄደችው በማለት ይጽናናሉ። እንግዲህ ዘማሪ የምስራች ጨጓራ አካባቢ በነበረው በአራተኛ ደረጃ ካንሰር ተፈውሳ እንደነበረ ይታወሳል። ከጊዜ በኋላ ቼክአፕ ስታደርግ ጀርባዋ አካባቢ ሶስተኛ አጥንቷ ላይ እና ሳምባዋ ላይ ካንሰር ተገኝቶባት ከባድ ሳል ያስከትልባታል። በዚህ ምክንያት ጽኑ ህሙማን ክፍል እንድትገባ ይደረጋል። ከዛ በኋላ ነው እንግዲህ በአጭር ጊዜ ውስጥ ባልተጠበቀ ሁኔታ ከካንሰር መፈወሷን እግዚአብሔር ተአምር እንዳደረገላት ምስክርነት እየሰጠችበት ባለው ሁኔታ ወዳጆቿ፣ የእምነት አጋሮቿ ባልጠበቁት ሁኔታ ዘማሪ የምስራች ስምዖን ህይወቷ ያለፈው ማለት ነው። ዛሬ እንግዲህ በአዲስ አበባ ዮጎ ቤተክርስቲያን ሽኝት ሲደረግ አባቷ የተናገሩት ነገር በርካቶችን አስለቅሷል። የቤተሰቡ ደጋፊ አጋዥ ነበረች የምስራች። ህይወታችን 100% የቆመው በሷ ድጋፍ እና እገዛ ነበር። እኛ ምኞታችን፣ እኔ ምኞቴ ይላሉ አባቷ ሲቃ በተቀላቀለበት ድምፅ፣ ፍላጎታችን እንድትኖር ነበር። እግዚአብሔር ግን ያደረገው ትክክል ነው፣ ወደ ራሱ ወስዷታል በማለት በመጽናናት ስሜት ውስጥ ገልጸዋል አባቷ። አሁን ሳይንሱ ገብቶኛል ይላሉ የዘማሪት የምስራች አባት አቶ ስምዖን። ለእኔ ገብቶኛል፣ እሷ ስትኖር የነበረው 100% ለቤተሰቦቿ ለእኛ ነበር የኖረችው። አሁን ግን እግዚአብሔር ለራሷ እንድትኖር፣ እግዚአብሔር እሱን እንድታገለግል ወስዷታል። ያደረገውም ነገር ትክክል ነው፣ ቃሉም ተጽናንቻለሁ በማለት ብርታት እንደተሰማቸው ገልጸዋል። ቢሆንም ግን አባትየው እንደገለጹት እጅግ በተጎዳ ስሜትና ሲቃ ውስጥ ሆነው በምስራች ሞት ልባችን አዝኗል፣ መሪር ሐዘን ውስጥ ነው ያለነው፣ ግን የእግዚአብሔር ቃል ያጽናናናል በማለት ነው አባቷ የገለጹት። በዚህ በዮጎ ቤተክርስቲያን በዘማሪት የምስራች በተደረገው የሽኝት መርሃ ግብር ላይ እንግዲህ በርካቶች መልእክታቸውን፣ ሀሳባቸውን ስለሷ የእምነት ጽናት ሀሳብ ሰጥተዋል። ከነዛ መካከል እንግዲህ እጮኛዋ የተናገረው ነገር አዳራሹን ሙሉ ያስለቀሰ ነበር። በቅርቡ እከተልሻለሁ፣ መጣለሁ፣ ያላንቺ ህይወት የለኝም በማለት መልእክቱን አስተላልፏል። በሷ ሰላምታ ሰላም ልበላችሁ በማለት ነው መድረክ ላይ ወጥቶ ንግግሩን የጀመረው። የዘማሪት የምስራች እጮኛ ሻሎም ሻሎም ትላለች የምታገኛቸውን ሰዎች ሁሉ። እኔም ሻሎም እላችኋለሁ፣ ሰላም ለእናንተ ይሁን፣ ሰላማችሁ ይብዛ በማለት ይገልጻል እጮኛዋ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። እሷ ላትመጣ እኔ ግን ልሄድ
ዝግጅት ላይ ነኝ፣ በቅርቡ እንገናኛለን ብዬ አስባለሁ በማለት አዳራሽ ውስጥ ያሉ ሰዎችን አስለቅሷል። በቅርቡ እመጣለሁ፣ ከሷ ህይወት ውጭ የለኝም በማለት ገልጿል። በቅርቡ ወደ እሷ ሄዳለሁ ይላል እጮኛዋ። በጣም ነው የምወዳት፣ ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነም ብሎ ስቅስቅ ብሎ አልቅሷለች። የምስራች እጮኛ ማለት ነው። እንግዲህ በተለያዩ ቦታዎች ላይ ስለ እምነቷ ጽናት ስትናገር ተደምጧል። ዘማሪት የምስራች አንድ ኢንተርቪው ላይ እንደው ህይወት የመጨረሻ ነው ብትባይ፣ ለአገልግሎት የመጨረሻሽ ነው ብትባይ፣ አንድ እድል ብቻ ቢሰጥሽ የማንም መዝሙር ትዘምሪያለሽ ተብላት በተጠየቀችበት ጊዜ የመለሰችውም እጅግ አነጋጋሪ ነበር። ለመጨረሻ እድል ቢሰጠኝ በህይወት እና በሞት መካከል በሆነ ዘምሬ ወደ እግዚአብሔር የሚሄደው መዝሙር የሐና ተክሌ ሀብተ ሰማይ የሚለውን መዝሙር ነው ብላ በቃለ ምልልስ በአንድ ወቅት የተናገረችው የሚታወስ ነው። ብዙዎች ስለዚች ጠንካራ ሴት ሀሳብ እየሰነዘሩ ይገኛሉ። ከነዛ ሰዎች መካከል ታዋቂ ሰዎችም ይገኙበታል። በማህበራዊ ገጻቸው ላይ፣ በፌስቡክ ገጻቸው ላይ ስለዚች ጠንካራ ሴት እየገለጹ ይገኛሉ። ታዋቂዋ ጋዜጠኛ መስከረም ጌታቸውም ያሰፈረችው ጽሁፍ እጅግ አነጋጋሪ ሆኗል። የመስከረም ጽሁፍ ስለ ዘማሪት የምስራች እንደዚህ ይላል። በእምነት አትመስለኝም እና ሌሎች እንደሚሉት የአገልግሎቷ ተከታታይም አይደለሁም። ሙሉ ስሟን ዛሬን የሰማሁት። ፕሮቴስታንት እምነት አገልጋይ መሆኗን አውቃለሁ። ነገር ግን በካንሰር ህመም ተይዛ ለመኖር የምታደርገውን ትግል እሰማና በሆስፒታል አልጋ ላይ ሆና የምትለቃቸውን የምስጋናና የግንዛቤ መልእክቶች አይ ነበር። በቪዲዮቿና በመልእክቶቿ ውስጥ ጥንካሬና ተስፋ የተጻፈበት ፈገግታ አይለያትም። እጅግ የሚደንቅ ብርታት ነበራት። ለሕክምና በሄደችበት ታይላንድ በመሬት መንቀጥቀጥ ህንፃዎች ሲናዱ እሷ ከነበረችበት የሕክምና ማዕከል ከ20ኛው ፎቅ በእግዚአብሔር ታምር ሮጣ ያመለጠችው ይህቺው እህታችን የምስራች ዛሬ ማረፏን ሰማሁ ትላለች ጋዜጠኛ መስከረም ጌታቸው። ትቀጥልና እሷ እንዳለችው ሕክምና ጨርሳ ከሞት ተረፍኩ ብላ አመስገና ሳትጨርስ እሱ ከቆረጠው ቀን ማለፍ አልቻለችምና ሄዳለች። ሰው ለመኖር እንደፈለገ እንደመሸኘት ተስፋ ሰንቆ ሲሮጥ በሞት እንደ መደናቀፍ የሚያም ነገር የለም። እግዚአብሔር ነፍስሽን ይቀበላት። ካንሰር ሳናስበው ብዙዎችን ካጠገባችን እየወሰደ ነው። እባካችሁ የምንችለውን ቅድመ ምርመራ እናድርግ፣ ግንዛቤ እንፍጠር በማለት ጋዜጠኛ መስከረም ጌታቸው እጅግ ጥልቅ የሆነ ስሜቷን ስለ ዘማሪት የምስራች ስምኦን ገልጻለች። ብዙዎች እጅግ የሚያሳዝን የእምነቷን ጥግ የሚገልጽ ሀሳባቸውን ሰንዝረዋል። ግን ብዙዎች እንደሚሉት ዘማሪት የምስራች ወደምትወደው ጌታዋ ሄዳለች ማለት ነው። አስከሬን ሽኝቱም ወደ ትውልድ አካባቢዋ አርባ ምንጭ ተደርጓል።